ነብዩ በጊዜው አልነበረም እየተረከለት ነው። ለዚህም ነው ተቅሱስ ቀሰሰ ለዐለሁም የተፈከሩን ያለ እነዛ ሰዎች ታሪክን ተረክላቸው እነዛ ሰዎች ያስተነትኑ ዘንድ አለ። ኦኬ በዛን ጊዜ የተጻፈውና ዛሬ ላይ አይ ሁሉም ከአላህ የተወረደ ነው ብለን እናምናለን። ነገር ግን በዛን ጊዜ የተወረዱ መጽሐፍቶች ከአላህ የተወረዱ መጽሐፍቶች ናቸው ብለን አናምንም። እኛ አሁን በጃዙት ዘፍጥረትን ምክንያቱም እኛ ተውራት የምንለው መጽሐፍ ከአላህ ዘንዳ የተሰጠ መጽሐፍ ነው ብለን እናምናለን። እኛ ይሰማል ድምጼ ማብራት ይላል ይሰማል አቡ ሙአዊያ ቀጥሪ እውነት ይሰማል ይሰማል አዎ እነዛ መጽሐፍቶች ተውራትና እንጂል ከአላህ ዘንዳ የመጡ መጽሐፍቶች ናቸው ብለን እናምናለን። አሁን ላይ እነዚህ ግን ለምንድነው የዮሴፍ ታሪክ እዛ ላይ ያለው ከሆነ ከአላህ ዘንዳ የተወረደ ታሪክ እነዚህ መጽሐፍቱ ላይ ተጠቅሷል። ነገር ግን ያ መጽሐፍ ተበርዟል። ያንን ነገር ግን ተጠባባቂ ሆኖ ምን ወረደ? ቁርአን ወረደ። እዛ ላይ የተጻፈው ታሪክ እዚህ ለምን ተጻፈ ከተባለ እዛ ጊዜ የነበሩ ሰዎች ሙሐመድ አልነበርክም እኛ ነን የነበርነው፣ ስለዚህ ያስታወቅኩ ነው እያለ በታሪክ ደረጃ የነገረው ነው አላህ። ከዚህ የምትማሩት ነገር አለ። ለምሳሌ እዛ የዩሱፍን አባት ቁርአን ምን ይለዋል መሰለህ? ቁርአን በሱረቱ ዩሱፍ ላይ ወጃኡ አባሁም ዒሻአ የብኩን ይላል። ወደ አባቶቻቸው ዘንዳ እያለቀሱ መጡ ልጁን ጉድጓድ ውስጥ ከጣሉ በኋላ እያለ ይሄን ታሪክ ሲነግረው አላህ ሱብሓነሁ ወተዓላ ዩሱፍ የሚባል መልእክተኛ ያለው ነበረ። ወንድሞች እንዲህ ያደረጉት ጉድጓድ ውስጥ ጣሉት። አባታቸው ዘንዳ ሲመጣ ግን እያለቀሱ መጣ። ያ ሙሐመድ ያለቀሰ ሁሉ እውነተኛ አይደለም የሚል መልእክት አለው። እዚህ ላይ ብዙ አይነት መልእክትን ይዞ ነው መጣው። ምንድነው የሚያስተምረው? ካንተ በስተፊት የላኩን መልእክተኞች እንዲህ አይነት ነገር ገጥሟቸዋል። ያ ሙሐመድ አንተም በዚህ መልኩ ነው የሚገጥምህ። ታሪክ ነው። ከምን ትማራለህ? ታሪክን ተርከላቸው ትማሩ ዘንዳ ያስተነትኑ ዘንዳ ከዛ የምትጠቀሙበት ነገር አለ ብሎ ነው የሚጠቅስልን። አዎ ዘፍጥረት ላይ አንተ በምታነበው መጽሐፍ ላይ ሊጻፍ ይችላል። ሲጻፍ ግን ከመለኮታዊ ራእይ መገለጫዎች ውስጥ እዛ ላይ ቅራሪ አለ ብለን እናምናለን። ሙሉ ለሙሉ ጠፍቷል ብለን አናምንም። ግን አላህ ይዞት የመጣውን ተውራት የሚባለው መለኮታዊ ነገር ግን ሙሉ ጭብጥ የለውም። ያንን ነገር አላህ ሱብሓነሁ ወተዓላ ወሙሃይሚነን ዐለይህ የበላይ ተጠባባቂ አድርገን ቁርአንን ላንተ ሰጠን ይለዋል አላህ። ከዛ አንፃር ነው ያን ነገር አይደለም። ኦኬ እዛ ዘፍጥረት ላይ ያለውን ነው ያደረገው እንዳትል ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ማ ኩንተ ተድሪ መልኪታብ ወለል ኢማን ያ ሙሐመድ አንተ ኪታብ ምን እንደሆነ አታቅ፣ ማንበብ ምን እንደሆነ አታቅ፣ መጽሐፍ ምን እንደሆነ የማታቅ ነብይ ነህ። ተማረው እንዴ በጊዜው አይደለም ከተውራትና ከኢንጂል ከዛ ከመጽሐፍ ባልተቤቶች የተሰጣቸው ሰዎች ከዛ ፍጥረት ኮርጆ ነው እንዳትል ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ማንበብ አያውቁ፣ መጽሐፍ አያውቁ። ሐታ ዕብራይስጥኛ እዛ በተጻፈበት ዕብራይስጥኛ እንኳን የሚናገር ሰው በአካባቢ አልነበረም። ይሄን ነገር የሚነግራቸው ዕብራይስጥኛ የሚነግራቸው አንድ ሰው ዕብራይስጥኛ የሚችል የለም። ስለዚህ ማንበብ የማይችል ሰው መጽሐፍ የማይችል ሰው ከዘፍጥረት የሆነ ኮንሴፕት ወስዶ እዚህ ላይ ጻፈ ማለት አንችልም። ምክንያቱም ማንበብ መቻል አለበት ያ ሰውዬ፣ ቋንቋውን ማወቅ አለበት ያ ሰውዬ ያንን ነገር ለመጻፍ። ግን አላህ ሱብሓነሁ ወተዓላ በጊዜው የነበርኩት እኔ ነኝ አንተ አልነበርክም፣ ላንተ ግን በታሪክ ተርክልሃለሁ ይላል አላህ። አምላክ አሳውቆት ነው የምንለው እኛ እውነት ሲገለጥ መለኮታዊ መገለጥ ነው። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የሚያውቁት ምንም ነገር አልነበራቸውም። ማንበብ ያውቁ፣ መጻፍ ያውቁ። ከዛ አንፃር ነው። ስለዚህ አላህ ማን አሳወቃቸው? በጊዜው የላኩት መልእክተኞች አሉ። ሁሉም ሙስሊም ናቸው። ግን ሸሪዓቸው ይለያያል። የሚተዳደሩበት ሸሪዓ ይለያያል። በጊዜው በሙሳ ጊዜ 50 ሰላት ነበረ፣ ዛሬ ላይ 5 ሰላት ነው። መሐመድ ነብያችን ሰለላሁ ዐለይሂ ወሰለም ሰላትን ከአላህ ዘንዳ ሊቀበሉ ሲል ሙሳ ጋር ያወሩት ወሬ አለ ይላል አላህ። ሱረቱል ኢስራን ስትከፍት ተፍሲሩን እጅግ በጣም ብዙ ኤክስፕላኔሽን ይሰጡታል። ከዛ አንፃር ነው። ለዚህም ሊኩል ጀዐልና ሚንኩም ለእያንዳንዳችሁ አድርገናል ሚንኩም ሸተ ሚንሃጃ ለእያንዳንዳችሁ መንሃጅ መንገድና ሸሪዓ አድርገናል። ህግጋት መተዳደሪያ
አምላክን ምን እንዴት መሆን እንዳለበት አምላክን በምትችሉት መልኩ አምልኮ ነው። የዛን ጊዜ የነበረ ማህበረሰብና ዛሬ ያለ ማህበረሰብ አንድ አይደለም፣ በአቅምም በጉልበትም። ምክንያቱም ቁርአን ላይ አላህ Subhanahu Wa Ta'ala የኑህን ኢኒ ደዐውቱ ቀውሚ ለይላ ወነሃራ ለህዝቦቼ ጠራሁኝ ቀንም ለሊትም ጠራሁኝ ኢኒ ደዐውቱ ቀውሚ ለይላ ወነሃራ ወለም የዚድሁም ዱዓኢ ኢላ ፊራራ ኩለማ ደዐውቱሁም ሊተግፊረ ለሁም እያለ ሱረቱ ኑህ ላይ በእርግጥ ይገልጻል። ምክንያቱም በጊዜ የነበሩ ሰዎች ሲኖሩ የነበሩት ራሱ በትንሹ ኑህ 950 ዓመት ነው የጠራው። ዛሬ ላይ ግን 950 ዓመት ቀርቶ 60 ዓመት የሚኖር የለም። ስለዚህ አምላክን በምትችለው መልኩ ነው የምትገዛው። አምላክን በምትችለው መልኩ ስለምትገዛ ለአንተ የሚሰጥህ ህግና በፊት ለነበሩ ሰዎች የሚሰጣቸው ህግ አንድ አይደለም። ከዛ አንፃር ነው ሲገለጥ ለተረዳይ ተስፋ አደርጋለሁ። ካልተረዳህ ደግሞ መልሰህ መጠየቅ ትችላለህ። ጨርሻለሁ። ሱራ 7:57ን እስኪ እናውጣው። አውጡለት። እሺ እኔ ሁለተኛ ስልክ የለኝም። አቡ ሳላህ አውጣልኝ። እኔ ላንብበው ትችላለህ። እኔ አረብኛ ማንበብ ችግር የለም። አቡ ሳላህ ስንት ነው? ሱራ 7 157 ምንድነው የሚለው? እሺ ላንብብላችሁ። ለነዚያ ያንን እነሱ ዘንድ በተውራትና በኢንጂል ተጽፎ የሚገኙትን የማይጽፍና የማያነብ ነብይ የሆነውን መልእክተኛ የሚከተሉ ለሆኑት በእርግጥ እጽፍለታለሁ። የቱን? ለነዚያ ያንን እነሱ ዘንድ በተውራትና በኢንጂል ተጽፎ የሚገኘውን ልብ ብለህ ይኸው ተጽፎ የሚገኘውን የማይጽፍና የማያነብ ነብይ የሆነውን መልእክተኛ የሚከተሉ ለሆኑ የት? ወደዛ ላሉ ከእስራኤል ውጭ ላሉ ለሆኑት በእርግጥ እጽፍለታለሁ። ተመልከት፣ እዛ ጋር እስራኤል ጋር ተጽፎ የሚገኘውን ተውራትና ኢንጂሉን እጽፍለታለሁ ስላለ ይሄው እስኪ እንዴት ነው የምትደው አንተ? እስኪ በኖርማል እኔን ተወግና እስኪ አንተ እንዴት አትረዳው? ኢላሁ አውቃለሁ መክቱባን عندهم في التوراة والإنجيل ይላል እና ቁርአን አንተ አሁን እንደምትረዳው ግን ምለምንህ የምጠይቅህ ለቁርአኑ ወግንና እንደ ቁርአኑ ተናገር። አሁን እኔ እያነበብኩ እናገራለሁ። አንተ ትርጉሙን የነገርከኝ ከትርጉሙ አንፃር በአረበኛ እያነበብኩ እናገራለሁ። እሺ እውነት ለቁርአኑ ወግኜ ነው ለማንም ወግኜ አይደለም። በነገራችን ላይ ቁርአን ላይ የሌለ ነገር ተከተፍኩኝ እኔ ሙስሊም አይደለሁም። አንድ ነገር የምነግርህ አዳምጠኝ። ይሄ ትርጉም ትክክል አይደለም የምትል ከሆነ ይሄን የተረጎሙት ሰዎች አዋቂ አይደሉም ያውቃለሁ። አሁን እኔ ነው መስማት ያለብህ እያልኩ እንደሆነ መረዳህ ነኝ። በትክክል እነሱ ካንተ ተዛዝተው አትደምድም ተርጉመው አምጥተውታል። ይሄንን አሁን አንተ እንደዚህ ነው ማሻሻል አትችልም። በቃ አማርኛ ተተርጉሟል። ይሄንን ግን አንተ ሌላ ጨምር ብትቀንስ እነሱ አያውቁም። ይሄን የተረጎሙት ሰዎች እኔ ነኝ አሁን ምሻለው እያልክ ቁርአኑን እየመራው እንደሆነ ነው መረዳህ ነኝ። እሺ በትክክለኛው ተተርጉሟል። ምን እንደሚል ተናገር። በአማርኛም አለ በአረብኛም ምን ያለው እውነት የቁርአኑ ባለቤቶች እኛ ስለሆነ እናንተ እንትን አትስጥ የሆነ አቅጣጫ አታስቀምጥ። የቁርአኑ ባለቤቶች እኛ ነን። አሁን እዚህ አንቀጽ ላይ እውነት ሲገል ለተራር ማለት በዚህ አንቀጽ ላይ የተረዳሁት ልረዳ ያልኩት አንተ ካልኩ ሐሳብ የተለየ ሐሳብ አለ። እዚህ አንቀጽ ላይ የተረዳው ነገር ምንድነው? ጥያቄ ያለ እዚህ አንቀጽ ላይ ምንድነው? እኔ የተረዳሁት ምን ይላል መሰለ? ምንም ተርጓሚ ያስፈልገው ምንም ያስፈልገው ምን ይላል? እነዚያ አለ ያንን እነሱ ዘንድ በተውራትና በኢንጂል ተጽፎ የሚገኙትን የማይጽፍና የማያነብ ነብይ የሆነውን መልእክተኛ የሚከተሉ ለሆኑት
አይ አረብ ሀገር ላሉት ማለት ነው የሚከተሉ ለሆኑት በርግጥ እጽፍለታለሁ በበጎ ስራ ያዛቸዋል እያለ ይናገራል። አሁን እዚህ ላይ ትረዳ እዚህ አንቀጽ ላይ ልትረዳ የፈለከው ነገር ምንድነው? አንተ ነው እነሱ መጽሐፍ ላይ ተጽፏል ነው ማይጽፍ የማያነብ መልእክተኛ እንደሚላክላቸው ተጽፏል ነው ሐሳብህ? አይደለም። ይሄንን እዚህ ያለው እስራኤሎች ጋር ያለውን ለአብርሃም ለይስሐቅ ለያዕቆብ ለነቢያቶች ለነገሮቹ የወረደውን ያንን እዛ ተጽፎ ያለውን መጽሐፍ ምንም ለማያነብና ለማይጽፍ ለሆነው ለሙሐመድ እኔ ጽፍለታለሁ እላለሁ። እኔ ጨርሳ ነው የሚገባ። እንደዛ አይደለም። አንተ ደግሞ እንደተረጎመ ለተርጉምልኝ እንደዛ አይደለም። እስኪ አይ አድምጥ አንብብልህ ጽሁፉን ከአረበኛውን አድርገህ አድርግ ቁርአን ወደዚህ አድርግልኝ። الذين النزيا يتبعون الرسول ملائكتኛን የሚከተል አንንን መልእክተኛ ነብይን የሚከተል አልኡሚ የተባለው ማን ነው? የማይጽፍ የማያነብ الذي ያ ማን ነው የሚከተል? ያ يجدونه ያገኙታል። ይሄ አንቀጽ የወረደው መዲና ላይ ነው። በደንብ አንብብ። መክቱበን የተጻፈ ሆኖ ታገኙታላችሁ እናንተ መጽሐፍ ውስጥ الذين يجدونه የምታገኙት ማን መክቱበን የተጻፈ ሆኖ የምታገኙት عندهم እነሱ ዘንዳ የተጻፈ ሆኖ የምታገኙት التوراة والإنجيل ተውራትና ኢንጂል ላይ የተጻፈ ሆኖ የምታገኙት ማን አልኡሚ የሆነውን የማያነብ የማይጽፍ የመልእክተኛ መሆኑን የምታነቡ ምን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተውራትና ኢንጂል ላይ የማያነብና የማይጽፍ መልእክተኛ መሆኑን የሚያነብ የሆነውን ይላል አቡ ሰላ ከፈት ታገኙታላችሁ ነው። الذين يتبعون እነዛ የሚከተሉ الرسول መልእክተኛ النبي መልእክተኛ ከፈት አቡ ሰላ الرسول النبي ነብይ የሆነ መልእክተኛ يجدونه ታገኙታላችሁ መክቱበን የተጻፈው ነው ታገኙታላችሁ عندهم في التوراة والإنجيل توراةنا إنجيل مدينة لا يالله يهوداوانش ናቸው እናንተ ይሁዳውያኖች እነዛ ተውራትና ኢንጂል አይነበብም። ሩት ተከፋተ ወይ አቡ ፈልግኝ ሳላህ ታውሰናል እኮሽ 57 طيب አሁን እንደነ ታውቃላችሁ። እሺ ቶሎ እንጨርስ። እውነት እነዚህ መክቱበን عندهم እነሱ ዘንድ የተጻፈ ነው። አይሁዳውያኖች ያውቁታል የተጻፈ ነው እነሱ ዘንድ። ክርስቲያኖች ኢንጂል ላይ የተጻፈ ነው ያ ታውቁታላችሁ። ያ ግን የማያነብ የማይጽፍ የሆነ ነው የተጻፈው እዛ ላይ። ዛሬ ላይ ግን ልትክዱት አትችሉም ነው። كيف يرتي 7 الذين يتبعون النزا يمكتلوا الذين يتبعون النزا يمكتلوا الرسول ملائكتين النبي نبي الأمي الذي يجدونه يغنيوتال على الله زي يغنيوتال مكتوبا تصفو يغنيوتال من لاي توراة لاي عندهم الناس زندا تصفو ያገኙታል ተው في التوراة والإنجيل ተው ወዳጄ ተው እንደሱ አይደለም ምንድነው? እሺ ምን የምትሄደው ቁርአን ላይ የተጻፈው ነው ያነበበኝ ህግ አለ ያነበበ ህግ አለ እኮ ምንም ቢሆን ህግ እሺ ምንድነው የሚለው እንዴት መሰለ ወዳጄ አዳምጠኝ ይቅርታ አንቱ ማለት ካለብኝም አንቱ ልበልህ እንደው እንትን እንዳይልብኝ ተሳፋፍኩኝ ቁርአኑ ትክክል አይደለም ካልከኝ የሚለው እንዴት መሰለ እነዚያ ያንን እነሱ ዘንድ በተውራትና በኢንጂል ተጽፎ የሚገኙትን
ማን ያስተካክለን? የማጥፍና የማያነብ ነብይ የሆነውን መልእክተኛ የሚከተሉ ለሆኑ በርግጥ አማርኛ አስተካክል እጽፍለታለሁ። ይቅርታ ወገናችን አማርኛ አስተካክል። የሚያገኙትን በልስኪ ለእነዚያ ያንን እነሱ ዘንድ ፋጡማ አማርኛ ነገር ማለት ነው። ተሳሳተ ነገር ለሰው አታስተላልፍ። ቁርአን ላይ ያለውን አቡ ማውያ ያስረዳነው ዝም ብለህ አንተ መደማመጥ የሚባል ነገር አይሰራም። የሚያገኙትን በል እውነት አማርኛ ማለት ተሳሳተማ ዝም ብያላየው እንዴ አልተሳሳተም። ዝም ብለህ የተሳሳተ የሚያገኙትን የሚለው የሚገኙትን ብሎ ነው የሚያነባው እሱ። የሚያገኙትን ብላ አንብብ ወገናችን። ካለስ ይሄው አስፈቶታል አይቀርም። እናንተ አጥላክ ነው ቀጥለት አቁማው ፖይንቱ ክሊር ቢያደርገው አሪፍ ይመስላል። ሆነስ ሲከለ የፈለከው ምንድነው? ተውራትና ኢንጂል ላይ እንዲህ ነገር ወይስ ምንድነው? እኔ እኮ ፖይንቱ ራሱ አልገባኝም። ይሄን ሐሳብ ያነሳው ለምንድን ነው? ሆነስ ሲከለ ኡስታዝ አስገቢው አቡ ማወይ አቤት ምንድነው ፖይንት ምንድነው? አሁን ነጥብ ምንድነው? ፖይንቱ ነጥቡ ምንድነው? ይህ መጽሐፉ አይተው ከሆነ ተመልከት። አሁን የሚለውን እዚህ ጋር ቁርአኑ የሚለው ለእነዚያ ያንን እነሱ ዘንድ በተውራትና በኢንጂል ተጽፎ የሚገኙትን አትለፋቡ ሰላም አማርኛ ያንበብ የሚያገኙትን በእውነት ገለጸ። ተጽፎ የሚያገኙትን ቴንኪው ይቅርታ ተጽፎ የሚያገኙትን የማይጽፍና የማያነብ ነብይ የሆነውን መልእክተኛ የሚከተሉ ለሆኑት በእርግጥ እጽፍለታለሁ አለ። ጥርት ባለ አማርኛ ቋንቋ። ኦኬ እሺ ፖይንት ምንድነው? ፖይንት ምንድነው? ጥያቄህን ክሊር አድርጋ ያቀርባ። በጣም ጥሩ። እዚህ ነው ምንም እንትን ሳይል እንዳለ ከመጽሐፍ ቅዱሱ ነው እንጂ የሄደው ትክክል ነው። ቁርአኑም እየመሰከረ ነው። ሌላ አዲስ ሐሳብ አልመጣም። አንድ አምላክ የሚለው ያንዳንዱ ህጎች ያሉት ከተውራትና ከኢንጂል የተወሰኑ ነው። እኔ እኮ ምንም እየገባኝ አይደለም። ስለምን እያወራ ነው? አያመሰደም ስለነብዩ እናንተ እኮ ከመጽሐፍ ቅዱስ አዳበለስ ከተውራት ከነሱ ጋር ካለው ከብሉይ ኪዳንና ከአዲስ ኪዳን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጽሐፋቸውን ያምጣ። ከሰማይ ነው የመጣው። ፖይንቱ ሲለው ማለት ነው ሁልጊዜ የሚናገረው በቃ ስለ ቁርአን ኮረጀ። እኔ ባለፈው ብያለሁ ቁርአን ከእናንተ ምንም አልኮረጀ። ቁርአን ራሱን የቻለ ነው። ማንንተን አይደለም ካላህ የመጣ ቁርአን ካላህ ነው ብዬ ባለፈው ተናግሬያለሁ። ቁርአን ዳዊት ጎልያድን ገደለ። እኔ የምልሽ ዳዊት ጎልያድን ገደለ ከሰማይ ነው እንደ መጣው። ቆይ ከዚህ ሌላ ሆኖ አንዴ ቆይ ማለት እኔ ብዙ አሁን ለምሳሌ ቅድም እሱ ሲያወራ ዝም ብዬ ነው ግን አንዲት ቃል እንገር ሲል ይህን ሐሳብ ከኦሪት ወይም ከወንጌል የተኮረጀ ነው የምትል ከሆነ ይህን ሐሳብ የቱ ጋር ነው የተኮረጀ ነው?
ባፈትልህ ባይክስ እሺ አስባት 157 ላይ ያለው ሐሳብ ከብሉይ ኪዳን የተኮረጀ ነው አለ። እሺ ብሉይ ኪዳን ላይ የቱ ጋር ነው እንደዛ የሚል ሐሳብ የኛ ያው እቺ ላሳይ እስቲ እናንም እዚህ ጋር እኮ እንደውም ምን አለ መሰለ ሌላውን ሁሉ እንትን እንዳትል ምን አለ መሰለ ለነዚያ አማርኛ ነው የምታወራ የውል ኮት የተደረገበትን እባክህ አሳይ። እሺ ሱራ ፋጡማ ፍፄን አስገቢ ውስጥ ሳቢኝልሽ ሩታ ሪቾን አውርጃትና ፍፄን አስገቢው። የኔ ስታካርጓል ስልኬ ቆንጆ ነው። ፍፄውጣ የውል አኗር አይደለ ጥያቄን ራሱ ማለት ነው ጭራሽ እየተናገርኩ አይደለም ማለት አማርኛ እንዴት ነው እናንተ እንዳልተግባባን አልገባኝም እንዴ አማርኛ እኮ ይገባል ምናምን ነገር እያነበብክ ነውና ሁሌ ምንድነው የመጀመሪያ ሐሳብ ምንድነው ቁርአን ከባይነ ኮረጆ ብለ ለኩረጃው ደግሞ ኤቪደንስ ያመጣው ሱራ 7 ቁጥር 157 ላይ ስለ ሐሳብ ይህን ሐሳብ እውነት እንዴት ናችሁ ሁላችሁም? አይ ማኖር እንዴት ናችሁ? ሰላም ነው ወይ? አልሐምዱሊላህ አለ እውነት ይገርም እንዴት አለሁ ለወንድሜ ሁሉ ሰላም ሰላም ምንድነው የምትለው? ምንድነው ጥያቄ ምንድነው መሰለ እኔ ሱራ 12ን አየሁት። ለምሳሌ ሱራ 12 ደጋግሜ ሳነበው ከዘፍጥረት 37 ጀምሮ እስከ ምዕራፍ 50 ድረስ ያለው የዮሴፍ ታሪክ የተወሰነው እየተተወ የተወሰነው በቃ ምንም ነገር ሌላ ሐሳብ ብዙም ሳይጨመርበት እዛ ጋር አየሁት። ሱራ 12 አይ እኮ እንዲህ ነው ከመጽሐፍ ቅዱስ ላይ ከዛ ጋር ተወስዶ የተጻፈ ነው ሐሳቡ አንድ ነው ብየስል ኖ አይደለም ይሉኛል። እንዴት እኔ ያየሁት ነው በጣም ስለ ዮሴፍ እንዴት ወንድሞቹ እንደሸጡት እንዴት ጉርጓድ ውስጥ እንደከተቱት ከጉርጓድ አውጥተው እንደገና በግብጽ እንደሄደ ህልም እንደፈታ እንዳየ እዛ ፈርዖን እንትን እንዳለ እንደነገሰ ሁሉ እህል ወንድሞቹ ሊገዙ እንደሄዱ ዮሴፍ እንኳን እንደገና የወንድሙና አምጣ ብሎ ቢንያም ውስጥ እንዳደረገ ወደ እንትኑ እውነት ወደ ፖይንቱ እስኪ ማለት እሺ ሌላውስ ሁለተኛው ምንድነው መሰለ ሱራ 7 157 አሁን ያወራበት ማለት ምን ይላል መሰለ እኔ በኖርማል አማርኛ ነው መቼም እንግዲህ ለነዚያ ያንን እነሱ በተውራትና በእንጂል ተጽፎ የሚያገኙትን የማይጽፍና የማያነብ ነብይ የሆነውን መልእክተኛ የሚከተሉ ለሆኑት በርግጥ እጽፍለታለሁ አለ። እኔ ከቅንነት ነው ያየሁት፣ ምንም እንትን የለኝም። እዛ ለእስራኤሎች ጋር ያለውን እግዚአብሔር ስለፈለገ ያን እንትን ልስል ጻፈላቸው። እዛ በሚፈልገው እግዚአብሔር ይናገራል በሚፈልገው እና ይሄ ስህተት ነው ወይ ስል ኖ ይሉኛል። ለምን ትላላችሁ ነው? ቆይ አሁን አንተ እውነት ሲገለጥ ይኸውልህ ክሊርሊ ማለት ነው አንተና ነው ኦሬዲ አውርተንበት ተታስቀን ጨርሰናል አይደለ? ስለ ቁርአን ተገልብጧል አልተገለጠም በሚለው ዙሪያ ታስታውሳለህ? የሆነ ጊዜ እንደውም እንደዚሁ ዝም ብለህ እየተከራከርህ ገብቼ አውርቼ ስቀህ አልፈኸዋል። አሁን አንተ የምታነሳው ጥያቄ እውነትን እየፈለክ አይመስለኝም። ለምን መሰለህ እንደዚህ ምልህ እኔ ኦሬዲ ያለሁበት መንገድ ለኔ ተስማምቶኛል።
ወዴትም አልቀየርም ብለሃል፣ ትላንትና ወር ከትላንት ወዲያ። ስለዚህ ጥያቄህን ጀኒውን የሆነ ጥያቄ ከሆነ መጠየቅ የፈለግከው ለመረዳት ከሆነ ኡስታዝ ቅድም እያስረዳህ ነበረ። አንተና እሱ በቁርአን ዙሪያ በምንም አይነት መንገድ አትገናኙ። ምናልባት ባለፈው በላያ ሚስ አንደርስቱድ አድርጎ የጠየቀን ጥያቄ ነበረ። አላህ በ6 ቀን ፍጥረትን ፈጥሯል፣ ከዛ ደግሞ በ8 ቀን ይላል የሚለው ማለት ነው። ልክ እንደዛ አንተም ቁርአን አንደርስታንድ ሳታደርግ ለጥያቄ የቸኮልክ ይመስለኛል። አንብበው መጀመሪያ ከመጽሐፍ ቅዱስ ተገልብጦ ወይ ደግሞ አልተገለበጠም ከማለት በፊት ምንድነው የሚለው ቁርአኑ። ይህችን ብቻ አይደለም ተፍሲሩንም ሄደህ አንብብ አለ። እንግሊዘኛ ትንሽ ሙከራ ቢያስባለሁ አንብብና ምንድነው ለማለት የተፈለገው። ከዛ በኋላ ጥያቄ ከጨረበህ እውነትን ለማወቅ ከሆነ ዩር ዌልካም ኤኒ ታይም መጠየቅ ትችላለህ። ካልሆነ ግን ጊዜ ነው ዌስት የምታደርጉት። እየሰማችሁ ነበር እስካሁን ድረስ ምንም አይነት ማለት የተለመደው ጥያቄ ነው። ይሄ ጥያቄ ነን ጠይቀኛል፣ አውርተንበታል፣ ጨርሰናል። ስለዚህ ኢንሾርት ማለት ነው አቡ ሙአዊያ እሱ በደንብ ቢያስረዳህና በተሰማው መልካም ነበር። አንተ ግን አንተ በተረዳኸው መንገድ ሄደህ እሱን አስቆምከው። ይሄ አግባብ አይደለም። ገባህ? ስለዚህ መረዳት የምትፈልግ ከሆነ አንተ እኛ ኡስታዞች ማለት ሙስሊሞች ነን። ኡስታዞች የሚሉን መጀመሪያ አድምጥ። ከዛ በኋላ ጥያቄ ካለ አይ እኔ የተረዳሁት በዚህ መንገድ ነው ብለህ ነው እንጂ መጠየቅ ያለብህ። ኡስታዝ እየነገረ እሱ ያስረዳ አይ ኖ ብለህ አማርኛውን ብቻ አንተ በሚገባህ ልክሳፍተህ ስላመጣኸው በራስህ መንገድ ልትረጉሙ አትችልም። ይሄ አግባብ አይደለም። ትልቅ ሰው ነህ አንተ፣ እናከብርሃለን። እኔ ታውቀኛለህ፣ አይ ሪስፔክት ዩ ሁላችሁንም። ግን ደግሞ መረዳት ከፈለክ እውነትን ከሆነ ማወቅ የፈለግከው አግባብ ባለው መንገድ መምጣት ነው እንጂ የሆነ ማለት የሆነች ነገር አንስተህ አይ ሙስሊሞች እኮ እንደዚህ ይላል ከቁርአን ከመጽሐፍ ቅዱስ የመጣው ብለህ የሆነ ለማሳጣት የምትሞክረው ነገር ራስን ነው ላይክ ሪፍሌክት የሚያደርገውና ይሄን ማለት ባተደጋገመው እኔ ደስ ይለኛል እንደ ወንድም ብመክር ማለት። ምክንያቱም ብዙ ጊዜ ኢቭን ዴቭ ቤት አውርተንበታል። ታስ በቃ ምንጩ አንድ ነው፣ አላህ Subhanahu Wa Ta'ala ነው ምንጩ። ስለዚህ ከሆነ ችግር የለውም ኤኒ ታይም አግባብ ባለው መንገድ ለመረዳት ሞክር። ኡስታዞች እየነገሩ እነሱ ያስረዱ አይ ነው እንደዚህ አይደለም ብለህ አሩ ነው ካንተ እኔ ኤክስፔክት ማድረገው ነገር አይደለም። ለማንኛውም ሰዓቱን አውሰንባችሁ። እሺ አንዋር አንድ ነገር እናገርና ላብቃ። ለምሳሌ አንተ ልክ ባልሆንም በቃ ልክ ነው ብለህ ተቀበል ነው አባባለ አይደለም። አንተ ነገርኩህ እኮ አንተ ያነበብከው አማርኛውን ነው። አትሊስት አንደርስታንድ ለማድረግ ሞክር። ባለፈው በላያ እንግዲህ ታውቀዋለህ፣ በጣም ያነብሰው ነው፣ ብዙ ነገር ያውቃል። እሱ ምን አለ ቁርአን ላይ ፍጥረታት በ6 ቀንና በ8 ቀን ነው ይላል አለ። መጣ አነበብ ነው አስረዳ ነው። ኦኬ ተረዳ፣ ገባ። ልክ እንደዛ አንተም የምትረዳበት መንገድ አለ። እኛ ጋር መተስጠይቅ ኡስታዞች ሲመልሱልህ ለማዳመጥ ጊዜ መስጠት ይኖርብሃል እያልኩ ነው እንጂ አይ እናንተ ትክክል አይደላችሁም እኔ ያነበብኩት ነው ትክክል ልትል አይገባም እያልኩ ነው። ኦኬ በላያ ለምሳሌ እዛን ጊዜ ሲናገር አይተህ ከሆነ እኮ እኔ መሀል ገብቼ ነው በላይ እውነትዬ ኡስታዞ ሄድ ገብቷል ከሱ ጋር አውራ አፍወን ኦኬ ተተል ወአለይኩም ወራህመቱላሂ ወበረካቱ። ሰላም ነህ? አላህ ኔትወርክ ይሆናል። ኔትወርክ አይ ቲንክ ችግር እኔ ራሱ በጣም ቆይቼ ነው ሰብ ነበረ። እውነት ሲገለጥ ጠብቀውና ከኡስታዝ ጋር በደንብ ችግር የለም ነው ታብታብ አድርጉት። ኔትወርኩ በጣም ያስቸገረ መስሎኝ እኔ ራሱ ሁለቴ እንትን ብዬ አልገባልኝም ነበረ። ችግር የለም ትሰማለህ ኡስታዝ? ትሰማለህ?
ቀይሉ ወጥቼ ልግባ። ሊያራግፈን ነው። ሰማን ታፕ ኮፒ ይሰማል። ሊያራግፈን ነው። ቪዲዮ እየከፈተ ነው። ታፕ ኮፒ ሊንክ አድርጉ። እኔ ራሱ ገና አሁን መጣሁ። እኔን አስወጥቶኝ ነበረ። እየተሰማ ያልሆነው ሪፖርት እየተደረገ ስለሆነ ነው። ሪፖርት እየተደረገ 150 ሰው ቁጭ ብሎ ደግሞ ታብና ኮፒ ሊንክ ማድረግ ከተሳናችሁ እኔ ወላሂ እኔ ምን ብዬ አላቅም ምን እንደሚባል ያጀማ ማን ብትባሉ ነው ታብና ኮፒ ሊንክ እያደረጋችሁ ዳዋው ላይ ተሳታፊ የምትሆኑት? የኡስታዝን አስወረደ፣ እኔም ወርጄ መጣሁ። ታብታብና ኮፒ ሊንክ አድርጉ። አሁን እሰማለሁ እንዴ? እሰማለሁ። ኮሜንቶች ይሰማል? የኛ ድምጽ ይሰማል። ገስት ላይ ሳይሆን ነው ሳይሆን ኮሜንት ላይ ቀጥል ሚዩት አድርገናል። እሺ ምንም ችግር የለውም። ሰላም ናችሁ አይደል? ሁላችሁም ሰላም ናችሁ? ምን ላይ ነበር የነበረው? ሰላም ነኝ እንድራስዬ፣ እንዴት ነህ አንተ? ደህና ነህ? ቤተሰብ ሰላም ነው? ሁሉ ሰላም ማሻአላ። ምን ላይ ነበራችሁ? አቋርጫችሁ ይሆን? እኔ እኮ ስገባ ዘለው ይጥሉኛል ራሱ። አንተ እንግዲህ ቴንኪው ስላገኘኸው ብዙም እንግዲህ ካንተ በኋላ አንተ ካለ ጻፍ ቅዱሱንም ምትለው መከራከርም አልፈልግም። አንተ እኔ ምንድነው ሱራ 12 አነበብኩት። ሳነብ ዘፍጥረት 17 37 እስከ 50 ምዕራፍ ድረስ ባለው ነገር ውስጥ እዛ ጋር ቁልጭ ብሎ ታሪኩን አገኘሁት። እኔ በተመስጦ ያነበብኩት እና ይሄ ነገር እንዴት ነው ለምንድነው ከባይብሉ ጋር እናንተ ነው አንድ ነው እየሰጠይቅ ኖ አይደለም ከዛ ምንም ነገር አልተወሰደም ይላሉ። ኧረ ተው እንደዛ አይደለም አዲስ ሐሳብ አላገኘሁበትም እኔ እየሰል አይደለም እያሉ ብዙ በራሳቸው መንገድ እንትን ይላሉ። ሁለተኛ ደረጃ አንድ ቃል ላንብብልና ላብቃ። ሱራ 7 157 ላይ እንዲህ ይላል እነዚያ ይላል ለእነዚያ ያንን እነሱ ዘንድ በተውራትና በኢንጂል ድምጽ ይሰማል ተናገር። ኦኬ ለእነዚያ ያንን እነሱ ዘንድ በተውራትና በኢንጂል ተጽፎ የሚያገኙትን የማይጽፍና የማያነብ ነብይ የሆነውን መልእክተኛ የሚከተሉ ለሆኑት በእርግጥ እጽፍለታለሁ ይላል። ለታዋለህ አንተ የነ ኢንተርኒ ኦኬ። ስለዚህ ምንድነው ሁለተኛው ላይ ጥያቄ አልገባኝም። የመጀመሪያው ላይ ግን ጥያቄ ገብቶኛል። ራሱ አብራር ማብራት ያለው ወደ ይሄኛውም ደግሞ እዛ እነሱ ዘንድ የሚለው ያው እስራኤሎችን ነው እንዳየሁት ተብሶ ወጣ እንደሚለውማ እነሱ ዘንድ ያለው ተውራት ሐለል ኪታቦችን ነው። እነሱ ዘንድ ያለው ተውራትና ኢንጂል የሚባለው ካላ የወረደው በዛ ላይ ሜንሽን ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት ሜንሽን ተደርጓል ነው የሚለው። ራሱ የወረደላቸው መጽሐፍ አለ። ለምሳሌ ለነ ሙሳ ለሁሉ የወረደ መጽሐፍ አለ ይላል በቁርአኑ። ያ እዛ እነሱ ጋር የወረደውን መጽሐፍ ቆይ ሌላ ቦታ አትሂድ። ሱረቱል አዕራፍ ምዕራፍ 7 ቁጥር 158 ላይ 57 ላይ የሚለው በተውራትና በኢንጂል ተጽፎ የሚያገኙት አለ። በተውራትና ኢንጂል ላይ ሜንሽን ተደርጎ ስማቸው ወይም ደግሞ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት የሚናገረው በተውራትና በኢንጂል ተጽፈዋል ነው እያለን ያለነው። ያ የተጻፈው ነብይ የማያነብና የማይጽፍ የሆነ መሀይም የሆነ የሚከተሉትን እጽፋለሁ ይላል። ምን እንደሚጽፈው እንመጣበታለን። መጀመሪያ ግን እዛ ጋር የሚያወራው ስለ ቀደሙ መጽሐፍት ስለ አጠቃላይ ሳይሆን የሚያወራው በተውራትና በኢንጂል ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት ተጽፏል ነው የሚለው። ተውራትና ኢንጂል የሚለው በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 3 ላይ ከቁርአን በፊት ለሰዎች መሪ አድርጎ ያወረደውን
ለሙሳና ለኢሳ የተሰጡትን መጽሐፍት ነው የሚያመለክተው። በዛ ላይ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት በግልጽ ተቀምጧል ነው እያለን ያለ ነው። እዚህ ጋር ያልገባ ነገር አለ? ሁለተኛው ላይ ጥያቄውን ለመረዳት እንዲያመችኝ አለ እውነት ሲገለጥ ሚዩት ነው ያልገባ አይሰማም። አሁን አይ አታወራም ነበረ ሚዩት ነበርክ። አዎ ምንድነው መሰለ ለምሳሌ ተመከት እስኪ ሱራ 3:84 ኖ ሌላ ቦታ 136 ነው። ሌላ ቦታ አትሂድ። ኧረ ሌላ ቦታ አትሂድ። ሌላ ቦታ አትሂድ። አንድ ቦታ ላይ ብቻ ስቲከር ስቲክ አድርግ። ምንድነው አሁን እዚህ ጋር አንተውን የተረዳኸው ምንድነው? እዚህ ጋር 7:157 ላይ እኮ ያለህን ነገር ጥያቄን እንዳገኘው ነው። ሌላ ቦታ ሁለት ጥያቄዎች ነው በመሰረቱ የጠየቀኝ። የመጀመሪያው ገብቶኛል፣ ሁለተኛው ስላልገባኝ ነው። የመጀመሪያው የገባኝ ምንድነው ሱረቱ ዩሱፍ ምዕራፍ 12 ላይ ያለው ስለ ዩሱፍ አለይሂ ሰላም የሚናገር አለ። ያ ነገር ዘፍጥረት 37 ላይ ያገኘሁት ታሪኩ ይመሳሰላል እና ከምን አንፃር ነው ከዛ የተወሰደ ነው አልክ። ለሱ መልስ ሰጣለሁ። ሁለተኛውን ጥያቄውን ለመረዳት ነው የፈለኩት። ሱረቱ አዕራፍ ምዕራፍ 7 ቁጥር 157 ላይ ያለው ላይ ጥያቄ ምንድነው? እሱ ላይ ነው ያልገባኝ ነገር። ጥያቄ ምንድነው? ለነዚህ ያንን እነሱ ዘንድ በተውራትና በእንጂል ተጽፎ የሚያገኙትን ማንን ነው የሚያገኙት የሚለው? ማንን ነው የሚያገኙት የሚለው? ተጽፎ የሚያገኙት የሚለው እኮ ተጽፎ የሚያገኙት የሚለው ማንን ነው? ተውራትና እንጂሉን። ሄደ አንተ ደግሞ አማርኛ አትችልም እንዴ? ተጽፎ የሚያገኙት የማይጽፍና የሚያነብ ነብይ ለሆነው እጽፋለሁ አለ። ለሚከተሉት ያንን ነብይ ለሚከተሉት እጽፋለሁ አለ። ተጽፎ ለሚያገኙት ነው የሚለው። ተጽፎ የሚያገኙት ማን ነው? አግኛ አለ፣ ተገኘ አለ። ተገኘ ማን ነው? በተውራትና በእንጂል ተጽፎ ወይም ሜንሽን ተደርጎ ወይም ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት ተነግሮ ያለውን የሚያገኙት እዛ ላይ ያገኙታል ነው የሚለው። አግኝተው ልክ ሲከተሉት እነዛ የተከተሉት ላይ እጽፋለሁ አለ። ምንድነው የሚጽፈው ደግሞ? ምንዳና ትሩፋት ነው፣ ስርጉትና ትርሲት ነው የሚጽፈው። ያንን ነው የሚናገረው። አውዱ ላይ ከ156 ጀምረ ብታነበው እንደዛ ነው እየተናገረ ያለው። አሁን ፖይንቱ ምንድነው? እዛ ጋር አንተ ጥያቄ ምንድነው? ሱረቱ አዕራፍ ምዕራፍ 7 ቁጥር 157 ላይ ጥያቄ ምንድነው? ጥያቄውን መረዳት ያቃተኝ እኔ። እሰማለሁ አይደል ያ ጀማ? ትሰማለህ ኡስታዝ? ኦኬ ፍፄ እሰማለሁ። አቡሳላ ኡስታዝ ያው ትሰማለህ። እሱ ግን ሚዩት ላይ ነው። ኡስታዝ ቀጥል። ሚዩት ላይ ነው። ሚዩት ላይ ነው። ይሰማል መጥቻል። ሚዩት አድርገህ ነው የምታወራው ይመስለኛል። አይ እየሰማሁ ነው ኡስታዝ። አንዴ እስኪ ታብታብና ኮፕሊንግ አድርጉ። ለዛ ነው ድምጽህ እየዘገየ ሊደርሰው ይችላልና እስኪ ሁላችሁ ኖ አይደለም፣ ሚዩት አድርጎ ነው ራሱ ላይ ሚዩት አድርጎ ነው። ኦኬ እሺ አንሳና አውራው ነው ሲገለጥ። አንስቻለሁ እኮ ምንድነው ጥያቄ? ሱረቱ አዕራፍ ምዕራፍ 7 ቁጥር 157 ላይ ጥያቄ ምንድነው እያልኩ እኮ ነው። የት ጋር ነው በተውራትና በእንትን ላይ ተጽፎ የሚገኘው? ማንኛው ነው ታዲያ? ማን ነው? ኮሱ ነው እኮ የምልህ እኮ ተውራትና ኢንጂል የሚባለው ኦሪጂናሉ በአህለል ኪታቦች እጅ እንደሌለ ለምታውቀው የሚገኘው ማን ነው እኮ? ነብይ ነው ያ የማይጽፍ የማያነብ ነብይ የተባለው እኮ። የት ጋር ምን ላይ? ተውራትና ኢንጂል ላይ ምን ላይ ተጽፎ? ተውራት ከቁርአን በኦሪጂናሊ በወረዱት መጽሐፍ ላይ። ተውራት ምንድነው? ተውራት ያው ኦሪት አይደለም? አይደለም ኮሱ ነው እኮ የምልህ እኮ። አሁን ተረጋግተህ አዳምጥ መጀመሪያ ማለት ነው። ቅድሚያ የመጀመሪያው ጥያቄ አሁን ጥያቄ የሁለተኛው ጥያቄ አሁን አገኘሁት በስንት መከራ ማለት ነው። የመጀመሪያው ጥያቄ ላይ ሱረቱ ዩሱፍ ላይ የነበረው ታሪክ ከባቢሎን ምርኮ በኋላ የነበሩ ሰዎች ጽፈውታል። ፔንታተሽ እንደምትመለከተው ለሙሳ የተሰጠው መጽሐፍ አንድ መጽሐፍ ነው። ተውራት የሚባለው ወይም ቶራ የሚባለው በዕብራይስጥ አንድ ነው፣ ወይም ኦሪት የሚባለው መጽሐፍ አንድ ነው። በኋላ ላይ ታሪኩን ስትመለከተው ከባቢሎን ምርኮ በኋላ የነበሩ ሰዎች ምንድነው ያደረጉት? ታሪኮችን ሲያዘጋጁ 5 መጽሐፍ አዘጋጅተዋል። ኦሪት ዘፍጥረት፣ ኦሪት ዘጸአት